ታሪኩ የሚጀምረው በፊላደልፊያ ጎዳና ላይ ነው። ዋናው ገጸ ባህሪ ጌሪ ከቤተሰቡ ጋር ለመውጣት እየተዘጋጀም ነበር። ከፊታቸው ያለው ትራፊክ ያለ ምክንያት በሚገርም ሁኔታ ተጨናንቋል። መኪናቸው ውስጥ ተቀምጠው ሲጠብቁ በፍጥነት የሚሄድ ሞተር ሳይክል የመኪናቸውን የጎን መስታወት ሰብሮ ፍጥነት ሳይቀንስ ይሄዳል። ጌሪም ለመፈተሽ ይወጣል፣ ግን አሽከርካሪው ሄዷል። የተባበሩት መንግስታት መርማሪ እንደመሆኑ ጌሪ የሆነ ነገር ትክክል እንዳልሆነ ይሰማዋል። በዚያን ጊዜ ከፊታቸው ባለው መስቀለኛ መንገድ ላይ ትልቅ ፍንዳታ ይከሰታል እና ሰዎች በሁሉም አቅጣጫ መሮጥ ሲጀምሩ ሽብር ይፈጠራል። አንድ ፖሊስ ኦፊሰር ጌሪን በመኪናው ውስጥ እንዲቆይ ይነግረዋል። ነገር ግን በድንገት ከቁጥጥር ውጪ በሆነ የቆሻሻ መኪና ተገጭቶ ወደ ጎን ይወድቃል። አሽከርካሪው የሆነ ነገር እንደሆነም ግልጽ ነው። በጎዳናው ላይ በኃይልም ይጋጫል። ጌሪ ይህን አጋጣሚ ተጠቅሞ በመኪናው በተከፈተው መንገድ እየነዳ ለማምለጥ ይሞክራል። ነገር ግን ሌላ መኪና ጋር ይጋጫል። ይህም ከባድ ግጭትን ያስከትላል። ይህ በእንዲህ እንዳለ መላው ጎዳና ወደ ሙሉ ትርምስ ተቀይሯል። ዞምቢዎች ሕዝቡን ማጥቃትም ይጀምራሉ። የደረሱበትን ማንኛውንም ሰውም ይነክሳሉ እና የተነከሰ ማንኛውም ሰው በፍጥነት ወደ እነሱ ይለወጣል። በጥሩ ሁኔታ ጌሪና ቤተሰቡ ምንም ጉዳት ሳይደርስባቸው ሲንቀሳቀሱ እየሆነ ያለውን ያያሉ። አንዳንድ ሰዎች ለደህንነት ሲባል መኪናቸው ውስጥ ይደበቃሉ። ነገር ግን ዞምቢዎቹ በራሳቸው የመኪናውን መስኮት ይሰብራሉ። ጌሪ በልቡ በጸጥታም ይቆጥራል። አንድ ሰው ሙሉ በሙሉ ወደ ዞምቢ ለመቀየር 12 ሰከንዶች ብቻም ይፈጃል። ይህ ደግሞ አስፈሪ ስሜት በውስጡ ይፈጥራል። ከዚያም በአቅራቢያ ያለ አርቭ ያገኛልና ቤተሰቡን ይዞ ከከተማ ይወጣል። መላ ከተማዋ ወድማለች እና ተዋጊ ጄቶች ከላይ ይበርራሉ። ጌሪ ቤተሰቡን ወደ ከተማ ዳርቻዎች ይወስዳል። በዚያም በመጨረሻ ለደህንነት አንድ አፍታ ያገኛሉ። ቴሪም ይደውላል። ትርምሱን የፈጠረው ምን እንደሆነ ለማወቅ እንደ ጌሪ ያለ ሰው በጣም እንደሚያስፈልጋቸውና አውሮፕላን በ2 ሰዓታት ውስጥ ቤተሰቡን እንደሚወስድ ይናገራል። ከዛም ራሄል አስም አለባትና አስቸኳይ መድኃኒት ያስፈልጋታል። ስለዚህ ሰዎች ዕቃዎችን እያሰባሰቡ ወደሚገኙበት የቅርብ ሱፐርማርኬት ያቀናሉ። ኬረን እና ኮንስታንስ ዋና ምግብ ሲያነሱ ጌሪ የራሄልን የአስም መድኃኒት ለመፈለግ ይሄዳል። ልክ መድኃኒቱን እንዳገኙ ኮኒ ስትጮህ ይሰማሉ። ሁለት ሰዎች የኬረንን ዕቃዎች ለመስረቅ ይሞክራሉ እና ጌሪ እንዲያቆሙ ይጮኻል። ነገር ግን አንደኛው ሰው ሽጉጥ አውጥቶ ይተኩስበታል። ጌሪ በትግሉ ወቅት ይገድለዋል። ከዚያም አንድ የፖሊስ ኦፊሰር በፍጥነት ይገባል እና ባልና ሚስቱ እጅ ለመሰጠት እጃቸውን ያነሳሉ። ነገር ግን ኦፊሰሩ ችላ ብሎ መዝረፍ ይጀምራል። ይህም ሁሉም ሰው አሁን በሕይወት ለመኖር በሚደረግ ትግል ውስጥ እንዳለ ያሳያል። ሲወጡ አርቪው መወሰዱን አዩ። ኬረን በአቅራቢያ ባለ አፓርታማ ውስጥ መጠለያ እንዲይዙም ትጠቁማለች። ጌሪም ለቴሪ ደውሎ ቦታቸውን ያሳውቀዋል። ቴሪ አውሮፕላኑ በማለዳ መጀመሪያ ላይ እንደሚደርስና እነሱን ለማውጣት ማንኛውንም ነገር እንደሚያደርግም ይነግረዋል። ወደ አፓርታማውም ያቀናሉ። ጌሪ እየቀረቡ ያሉትን ዞምቢዎች ላይ ይተኩሳል። ነገር ግን ዞምቢዎቹ እየቀረቡ ነው እና ወደ አፓርታማው መግቢያ ውስጥ ለመሸሽ ይገደዳሉ። በአስቸጋሪ ጊዜ ውስጥ አንድ የሜክሲኮ ቤተሰብ ይቀበላቸዋል። ጌሪም በሚቀጥለው ጠዋት በሄሊኮፕተር እንዲወጡም ይጋብዛቸዋል። ነገር ግን ማንም ሰው ጣሪያው ላይ ለመድረስ ለረዥም ጊዜ መቆየት እንደማይችል ስለሚያውቅ ሰውየው እምቢ አለ። በሚቀጥለው ጠዋት ጌሪ በእጆቹ ላይ አንዳንድ የደህንነት ዝግጅቶችን ያደርጋል። መሳሪያም ይዞ ይወጣል። በመግቢያው ውስጥ በጸጥታም ይንቀሳቀሳሉ። አንድ ዞምቢ በላያቸው ላይም ሲዘል ጌሪ በፍጥነት ይተኩስበታል። የተኩሱ ድምፅ ብዙ ዞምቢዎችን ይስባል እና ወደ ጣሪያው በፍጥነት ለመሄድ ይገደዳሉ። የቤተሰቡን መውጣት ለመሸፈን ጌሪ ወደ ኋላ ይቀራል። አንድ ዞምቢ ላዩ ላይም ይዘልበታል እና ደም ፊቱ ላይ ይረጫል። ቶሚም ዞምቢውን ተኩሶ ይገድላል እና የእሱ ገጽታ ቤተሰቡ እንደተገደለ ያሳያል። ኬረን ጣሪያው ላይ ደርሳ የእሳት ምልክት ታበራለች እና ሄሊኮፕተሩ ያያታል። ከዚያም ጌሪ ወደ ጣሪያው ደርሶ ወደ ሕንፃው ጫፍ ሮጦ መቁጠር ይጀምራል። ከተበከለ ከሕንፃው ላይ ለመዝለልም አቅዷል። ከ12 ሰከንዶች በኋላ እንዳልተለወጠ ተገነዘበ እና እፎይታ ተሰማው። የሄሊኮፕተሩ ድምፅም ብዙ ዞምቢዎችን ይስባል። ጌሪ በሩን እንደተዘጋ አጥብቆም ይይዛል። ሁሉም ሰው ወደ ሄሊኮፕተሩ እስኪሳፈር ድረስ ማለት ነው። ወታደሮቹ ጌሪ አውሮፕላኑ ላይ ሲገባ በተሳካ ሁኔታ ለመሸፈን በቂ የመሳሪያ ኃይል ይሰጣሉ። ሄሊኮፕተሩ እስከ አትላንቲክ ውቅያኖስ ድረስም ይበርራል። በአውሮፕላን ተሸካሚዎችና በጦር መርከቦችም የተሞላ፣ ምናልባትም ከዞምቢዎች ነፃ ከሆኑ ጥቂት የምድር ቦታዎች አንዱ ነው። ሆኖም አካባቢው በጣም ተጨናንቋል እና ሁኔታው ከምቾት የራቀ ነው። ከዚህ የባሰ ደግሞ ቴሪ ቫይረሱ በዓለም ዙሪያ ወደ 177 አገሮች መስፋፋቱንና ፕሬዝዳንታቸውም እንኳን መትረፍ አለመቻላቸውን ይናገራል።
መንግሥት ስለ ቫይረሱ ምንም የሚያውቀው ነገር የለም እና ብቸኛው ፍንጭ ከደቡብ ኮሪያ የመጣ ኢሜይል ነው። ይህም ለመጀመሪያ ጊዜ ዞምቢ የሚለውን ቃል የጠቀሰው ቢሆንም ከእነሱ ጋር ግንኙነትም ተቋርጧል። የጌሪ ተልዕኮ የዞምቢ ቫይረስ ምንጭ ለማግኘት አንድ ዶክተር ወደ ደቡብ ኮሪያ ወስዶ መመርመር ነበር። ይህም ክትባት ለማዘጋጀት ይጠቅማል። ጌሪ ቤተሰቡን በዓለም ፍጻሜ ላይ ትቶ ለመሄድ አልፈለገም። ግን ቴሪ በግልጽ የሚነግረው ወይ ተልዕኮውን ያካሂዳል ወይም ወዲያውኑ ከቤተሰቡ ጋር ከቦታው ይወጣል፣ ምክንያቱም ለተጨማሪ ሰዎች ቦታ የለም። ጌሪ ምርጫ የለውምና ተልዕኮውን ለመቀበል ተገደደ። ወደ ደቡብ ኮሪያም ከመሄዱ በፊት ሚስቱን በየቀኑ እንደሚደውልላት ቃል ገባላት። በበረራ ወቅት ዶክተር ፋስባክ ቫይረሱ በተፈጥሮ ውስጥ እንዳለ ገዳይ እንደሆነም ያስረዳል። ሁልጊዜም ፍንጮችንም ይተዋል እና እነዚያን ፍንጮች ማግኘት ከቻሉ ሁሉም ነገር ግልጽ እንደሚሆን ተናገረ። አስቸጋሪው ነገር ፍንጮች ምን እንደሆኑ ማየት ነው፣ ምክንያቱም ተፈጥሮ ድክመቶቿን እንደ ጥንካሬ ማሳየት ትወዳለች። ደቡብ ኮሪያ ሲደርሱ ምሽት ሆኗል። ቡድኑ ከአውሮፕላኑ ሲወርድ ዞምቢዎች በድንገት ከጨለማው መውጣት ጀመሩ። ዶክተር ፋስባክ ተሰናክለና ሳያውቅ ሽጉጡን ራሱ ላይ ተኮሰና ሞተ። የሰፈሩት ወታደሮች ሽፋን ሰጡትና ጌሪ በደህና ወደ ካምፑ ገባ። ተልዕኮው የቫይረሱን መነሻ ማግኘት መሆኑንም አስረዳ። ካፒቴኑ አንዳንድ የመንደሩ ነዋሪዎች አንድ ሰዎችን ሊነክስ እንደሚሞክር ሪፖርት እንዳደረጉም ይናገራል። ስለዚህ አንድ ዶክተር እሱን ለማየት ይሄዳል፣ ነገር ግን ተመልሶ ታካሚዎቹን ማጥቃትም ጀመረ። አንድ የታመመ ወታደር ለመቆም እንኳን አቅም ሳይኖረው በአጋጣሚ አምልጦ ሌሎችን አስጠነቀቀና ይህም የተጠቁትን ሁሉ ለመግደል በቂ ጊዜ ሰጣቸው። ይህ ማለት መነሻው ከየትኛውም ቦታ ሊመጣ ይችላል ማለት ነው። ጌሪ ባዶ እጁን የሚወጣ መስሎት ሳለ አንድ የሲአይኤ እስረኛ እስራኤል ከመናፍስቱ ጥቃት በፊት አገራቸውን ሙሉ በሙሉ እንደዘጋችም ተናገረ። ሰዎች ለ2000 ዓመታት እዚያ ግድግዳ ሲገነቡ እንደነበር ግን ከአንድ ሳምንት በፊት እንደጨረሱም ይጨምራል። ኢየሩሳሌም ውስጥ ያለው ዩርገን ወርምብሩን መልሱን ማወቅ እንዳለበትም ጠቀሰ። ጌሪ ይህ ብቸኛው ፍንጭ እንደሆነም ያስባል። ስለዚህ የበለጠ ለማወቅ ወደ ኢየሩሳሌም ለመሄድ ወሰነ። ከአንድ ሌሊት በረራ በኋላ አውሮፕላን ወደሚሄዱበት ቦታ ደረሰ። ጌሪ እንደ የተባበሩት መንግሥታት መርማሪ ሆኖ ዩርገንንም አገኘ። እሱም ከህንድ የተላከ መልእክት እንደያዙም ይናገራል። ይህም ሰራዊታቸው ራክሻሳ ማለትም ዞምቢዎች እየተዋጋ መሆኑን ይገልጻል። ጌሪም በአንድ መልእክት ብቻ እንዴት ማመን እንደቻሉ ጠየቀው። ዩርገን ወረርሽኙ እየተስፋፋ ሲሄድ ብዙ የመነሻ ምንጮች ሊኖሩ እንደሚችሉ ምርመራቸው እንዳረጋገጠም አስረዳው። ከዚያም ጌሪን ወደ ድንበሩ የተገነቡትን ግዙፍ ግንቦች ሊያሳየው ይወስደዋል። ይህም አሁን በምድር ላይ በጣም አስተማማኝ ቦታ እንደሆነም ይናገራል። በ10 ሜትሮች ከፍታ ያለው ይህ ግንብ ዞምቢዎችን ለመከላከል በቂ ጥንካሬም አለው። ነገር ግን ከሌሎች አገሮች የሚመጡ ስደተኞች እየመጡ ሲሄዱ የግድግዳው ውስጠኛ ክፍል ይበልጥ እየተጨናነቀም ሄደ። በሕይወት የተረፉት ሰዎች መትረፋቸውን ለማክበር በድምፅ ማጉያዎች መዝፈንም ጀመሩ። ይህም ዞምቢዎችን ወደ ግድግዳዎቹ መሳብ ጀመረ። እናም ግድግዳውን ለመውጣት እርስ በእርሳቸው ላይ መውጣት ይጀምራሉ። ጌሪ የሆነ ነገር ትክክል እንዳልሆነ ተሰማው። ነገር ግን ዞምቢዎች የመከላከያውን የመጨረሻ መስመር መውጣት ችለው ነበር። እንደ ጎርፍም ፈሰሱ። ግድግዳውን አልፈው ወደ ከተማውም ገቡ። ወታደሮች ቦታቸውን አጥብቀው በመያዝ ሲተኩሱ፣ ሕዝቡ ለደህንነት ሲባል ወደ ውስጥ መሮጥ ጀመሩ። ሄሊኮፕተሮች ሞገዱን ለመቋቋም ሞከሩ፣ ነገር ግን አልቻሉም። የመትረየስ መሳሪያዎች እንዲህ ባለው ግዙፍ መንጋ ላይ ምንም ማለትም አልነበረም። በጥቂት ደቂቃዎች ውስጥ ይህ የምድራችን የመጨረሻ ምሽግ ተብሎ የሚጠራው ሙሉ በሙሉ ወደመ። ጌሪ በወታደሮች እርዳታ ያመልጣል እና እንግዳ ነገር ያስተውላል። ዞምቢዎች አንድ ሽማግሌንና ደካማ ልጅን ችላ ብለው ሲያልፉ ተመለከተ። አንዲት ሴት ወታደር ሴገን እሱን ለመጠበቅ ስትሞክር ትነከሳለች። ጌሪም በፍጥነት እጇን በቢላ ይቆርጣል። ከ12 ሰከንዶች በኋላም አልተለወጠችም፣ ደህና ነች። ነገር ግን ሄሊኮፕተሩ በዞምቢዎች ተይዞ በመጨረሻ መሬት ላይ ይከሰክሳል። ጌሪ ሴገንን ወደ አውሮፕላን ማረፊያ ይዟት ይሄዳል። እሱን ለመጠበቅ የታሰበው አውሮፕላን ግን አስቀድሞ እንደሄደ ያያሉ። ግን በዛው ጊዜ ሊነሳ የደረሰ አውሮፕላን ያያሉ እና ሌሎች ወታደሮች መሬት ላይ ይቀራሉ። አውሮፕላኑ ሲነሳ ከታች ያለው ከተማ ሙሉ በሙሉ ወደ ሲኦልነት ተቀየረ። ጌሪ የሴገንን ቁስል ሲያክም ዞምቢዎች ሽማግሌውንና ደካማውን ልጅ እንዴት ችላ እንዳሉ ያስታውሳል። ቀደም ሲል ዶክተሩ ከነገረው ጋር ሲደመር ሐሳብ በውስጡ መፈጠር ይጀምራል። ከዚያም አብራሪውን መንገድ እንዲቀይርና ወደ ቅርብ የዓለም ጤና ድርጅት ተቋም እንዲያቀና ይጠይቃል። ከጥቂት ጊዜ በኋላ ትንሽ ውሻ የመታጠቢያ ቤቱ በር ላይ መጮህ ይጀምራል። አንዲት የበረራ አስተናጋጅም በሩን ትከፍታለች፣ ነገር ግን ከውስጥ ዞምቢ ታገኛለች።
ጌሪም ይነሳና ከቀጣዩ ካቢኔ የሚመጡ እንግዳ ድምፆችን ይሰማል። ወደ ኋላም ይሄድና መጋረጃውን ሲከፍት ትርምስ ሲፈጠር ያያል። ተሳፋሪዎች በጸጥታ ሻንጣዎችን በመደርደር መተላለፊያውን ለመዝጋትም ይሞክራሉ። ነገር ግን አንድ ሰው በአጋጣሚ ሻንጣውን ይጥላል እና ድምፁ የዞምቢዎችን ትኩረት ይስባል። በቅጽበት ዞምቢዎች በላያቸው ላይ ይወጣሉ እና ካቢኔው ለመናፍስት ወደ ቡፌነት ይለወጣል። ሁኔታው ተስፋ አስቆራጭ መሆኑን ሲመለከት ጌሪ የእጅ ቦምብ አውጥቶ ወደ አውሮፕላኑ ጀርባ ይወረውራል። ፍንዳታው በአውሮፕላኑ አካል ላይ ቀዳዳ ይፈጥራል እና ጠንካራው ስበት ሁሉንም ዞምቢዎች ያስወጣል። ግን አውሮፕላኑ አሁን ሊከሰከስ ቀርቧል። ጌሪ ሴገንንና ራሱን በመቀመጫቸው ላይ ያስራል፣ ተአምር እንዲፈጠርም ይጸልያል። ጌሪ እንደገና ሲነቃ አንድ የብረት ቁራጭ በሆዱ በኩል ተሰክቶም ያገኛል። ነገር ግን እንደ ዕድል ሆኖ ሴገንም በሕይወት ትተርፋለች። ሁለቱ ወደ ደብሊው.ኤች.ኦ ማዕከል ደርሰው በመጨረሻ የሕክምና እርዳታ ያገኛሉ። በኋላ ጌሪ ንድፈ ሐሳቡን ለሠራተኞቹ ያስረዳል። ዞምቢዎች በሌሎች ቫይረሶች የተጠቁ ሰዎችን አያጠቁም፣ ምክንያቱም ሰውነታቸው በቂ ጤናማ አይደለም። ዞምቢዎች ጠንካራና ጤናማ ሰዎችንም ይፈልጋሉ አለ። አንድ ሰው በራሱ ውስጥ በሽታ አምጪ ተዋሲያንን በመርፌ ከወሰደ ከዞምቢ ጥቃቶች መራቅ ይችል ይሆናል ብለውም አሰቡ። ሁሉም ሰው ሐሳቡ ተስፋ ሰጪ እንደሆነም ይስማማሉ እና ለመፈተሽ ሊጠቀሙበት የሚችሉት እዚህ የታሰረ አንድ ዞምቢ አለ። ሆኖም በሽታ አምጪ ተዋሲያኑ የታችኛው ክፍል ውስጥ ተከማችተዋል። በዚያም በደርዘኖች የሚቆጠሩ ተመራማሪዎች ቀድሞውኑ ወደ ዞምቢነት ተለውጠዋል። በዚህ ጊዜ አደጋውን ከመውሰድ ውጪ ሌላ ምርጫም የላቸውም። ስለዚህ ጌሪ፣ ሴገንና አንድ ተመራማሪ ናሙናዎቹን ለማምጣት ወደ ታች ለመውረድ ይወስናሉ። ዞምቢዎቹ አሁን በከፊል በእንቅልፍ ሁኔታ ውስጥ ናቸው፣ ጸጥ ካሉም አይታወቁም። ነገር ግን በሚያሳዝን ሁኔታ ተመራማሪው በአጋጣሚ ድምፅ ያሰማል። ሴገን በፍጥነት ዞምቢውን ትተኩስበታለች፣ ነገር ግን የተኩሱ ድምፅ ሌሎቹን ሁሉ ያነቃል። ጌሪ ዞምቢዎቹን ለማራቅም ድምፅ ማሰማት ጀመረ። ለሌሎቹ ሁለቱም ጊዜ ሰጣቸው። ሁለቱ ወደ ቀጣዩ ፎቅም ደረሱ። ነገር ግን የዞምቢዎች ሕዝብ እዚያ እንደተሰበሰበ ያገኙታል። ይህም ወደ ኋላ ለመመለስ ያስገድዳቸዋል። አንድ ባልደረባቸውም በጊዜ በሩን ከፍቶ ወደ ደህንነት ይመልሳቸዋል። ዞምቢዎቹ እንደገና ሲዘናጉ ጌሪ ወደ በሽታ አምጪ ተዋሲያን ማከማቻ ቦታ መድረስ ቻለ። ሆኖም የትኛውን በሽታ አምጪ ተዋሲያን እንደሚፈልግ አያውቅም። ስለዚህ የቻለውን ያህል ናሙናዎችን ወሰደ። ነገር ግን ልክ ሊወጣ ሲል አንድ ዞምቢ መውጫውን ይዘጋል። ቢታገል ድምፁ ብዙ ዞምቢዎችን ይስባል እና ብቻውን የመትረፍ ዕድል የለውም። ጌሪ በንድፈ ሐሳቡ ትክክል እንደሆነና የመትረፍ ትንሽ ዕድል እንደሚሰጠው ተስፋ በማድረግ ከበሽታ አምጪ ተዋሲያኑ በአንዱ ራሱን ለመውጋት ወሰነ። ከአጭር ውስጣዊ ትግል በኋላ ጌሪ አንዱን ብልቃጥ መርጦ ወደ ሰውነቱ ውስጥ ወጋ። ከጥቂት ጊዜ በኋላ የመስታወቱን በር ለመክፈት ቁልፉን ተጫነ። ተአምርም ተከሰተ። ዞምቢው አላጠቃውም። በረጋ መንፈስ ጌሪ ከላቦራቶሪው ወጣና አንድ ጣሳ መጠጥ ለመውሰድ ቆመ። ከዚያም ሁሉንም ዞምቢዎች ለመሳብ ድምፅ አሰማ እና በመሃላቸው ሲያልፍ ሳያጠቁት አለፉ። በኋላ ደብሊው.ኤች.ኦ ካሙፍላጅ የሚባል ክትባት አዘጋጁና በዓለም ዙሪያ በአየር አከፋፈሉ። የሰው ልጅ በመጨረሻ የመልሶ ማጥቃትም ጀመረ። ዞምቢዎቹን በፍጥነት ለማጥፋት ወደ ስታዲየሞች እየነዱ በሚሳኤሎች አፈነዷቸው። ጌሪም ከቤተሰቡ ጋር ይገናኛል። እናም ይህን አስፈሪ አደጋ ከተረፉ በኋላ የሰው ልጅ የሥልጣኔውን ታሪክ መጻፉን ይቀጥላል። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።